ሰበር መረጃም ሚሰባ ወደ ትግራይ ተመለሰም። ትግራይ ወጣቶች እየታፈሱ ነው። ቲፒኤልኤፍ ጦርነት ለመክፈት ያቀደው በየትኛው አቅጣጫ ነው? በወልቃይት ወይስ በቤንሻንጉል? ሰላም ውድ የቻናላችን ተከታታዮች፣ ዛሬ በመላው ኢትዮጵያ ከፍተኛ ድንጋጤና ስጋት እየፈጠረ ያለውን በየትኛውም የሚዲያ ተቋም ላይ የማትሰሙትን እጅግ ሚስጥራዊና አሳሳቢ ድንበር ተሻጋሪ መረጃ ይዘንላችሁ ቀርበናል። ጉዳዩ እጅግ ሲሪየስ እና አሳሳቢ በመሆኑ እስከ መጨረሻው በጥንቃቄ ተከታተሉን። ሌላኛው ደግሞ በትግራይ እናቶች ላይ ህወሓት እርምጃ ወስዳለሁ ማለቱ ብዙዎችን ያነጋገረ ጉዳይ ሆኗል። ዛሬ በትግራይ ክልል ውስጥ የተከሰተውን እጅግ አስደንጋጭ ልብ የሚሰብርና አጠቃላይ የክልሉን ወታደራዊ ውጥረት የሚያሳይ ሚስጥራዊ መረጃ ይዘንላችሁ ቀርበናል። በትግራይ ምድር ልክ እንደ ኤርትራ ወጣቶችን በግድ የማፈስና የመመልመል ስራ በከፍተኛ ደረጃ ተጠናክሮ ቀጥሏል። እስከ መጨረሻው በጥንቃቄ ተከታተሉን። ወደ ሶስተኛው መረጃ ስናመራ ደግሞ ዛሬ በመካከለኛው ምስራቅና አፍሪካ ቀንድ ያለውን ወታደራዊ ሚዛን ሙሉ በሙሉ ሊቀይር የሚችል እጅግ አስደንጋጭ መረጃ ይዘንላችሁ ቀርበናል። ግብጽ እጅግ ዘመናዊና ግዙፍ የሆነውን አዲሱን ስትራቴጂካዊ የጦር ማዘዣ ማዕከሏን በይፋ መርቃለች። ይህ የጦር ማዕከሏ ለምን ተገነባ? በውስጡስ ምን ነገሮችን አካቷል? ከሁሉም በላይ ደግሞ ለኢትዮጵያ ብሔራዊ ደህንነት ምን አይነት ስጋት ይዞ ይመጣል? እስከ መጨረሻው በጥንቃቄ ተከታተሉን። ሁሌም እንደዚህ አይነት አስቸኳይና እውነተኛ መረጃዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ወደ ዝርዝር መረጃዎች እናልፋለን። ወደ መጀመሪያው ዝርዝር መረጃ ስናመራ አርሚ 70 እና የተደራጀው የሜካናይዝድ ኃይል መመለስ በማህበራዊ ሚዲያዎች ላይ በወጡ ተንቀሳቃሽ ምስሎችና መረጃዎች መሰረት በሱዳን ምድር ላይ ቆይታ አድርጎ የነበረውና አርሚ 70 በመባል የሚታወቀው የትግራይ መከላከያ ኃይል እጅግ ከፍተኛ ወታደራዊ ዝግጅት አድርጎ ወደ ኢትዮጵያ ድንበር በይፋ መሻገሩ ተረጋግጧል። እንደሚታየው ከፍተኛ ወታደራዊ አዛዦችን ያካተተው የአርሚ 70 አባላት በሱዳን በኩል በርካታ ትናንሽ ጀልባዎችን በመጠቀም በተከዜ ወንዝ ላይ ወደ ምስራቅ አቅጣጫ ወይም ወደ ትግራይ ክልል ሲሻገሩ ታይተዋል። ይህ ኃይል አሁን ላይ እጅግ አደገኛ ያደረገው በሱዳን የእርስ በርስ ጦርነት ወቅት ለጄኔራል አልቡርሃን ወግኖ በተግባር ሲዋጋ የነበረና በዚያ ወቅት የታጠቃቸውን የከበዱ የጦር መሳሪያዎችን ይዞ የመጣ እጅግ የሰለጠነ ሜካናይዝድ ኃይል መሆኑ ነው። ይህ የሰለጠነ ሜካናይዝድ ኃይል ከሱዳን ወደ ትግራይ ከመመለሱ ጎን ለጎን በትግራይ ክልል ውስጥ እጅግ አሳሳቢና አስደንጋጭ ክስተት እየተሰማ ይገኛል። ከተለያዩ አካባቢዎች በደረሰን መረጃ መሰረት በትግራይ ክልል ውስጥ ሰፊ የወጣቶች አፈሳ ወይም ግዳጅ ምልመላ እየተካሄደ ይገኛል። የታፈሱት ወጣቶች በሙሉ በቀጥታ ወደ ደሬ ካምፕ እየተወሰዱ መሆናቸውም ታውቋል። የደሬ ካምፕ አፈሳና ከፍተኛ ወታደራዊ ዝግጅትም ህወሓት ለትልቅ ወታደራዊ ግጭት ኃይሉን በከፍተኛ ደረጃ እያደራጀ መሆኑን ማሳያ ነው ተብሏል። ህወሓት በየትኛው አቅጣጫ ነው ጦርነት ሊከፍት የሚችለው? አሁን ላይ የወታደራዊና የፖለቲካ ተንታኞች ትልቁ ጥያቄ ይህ በሱዳን የሰለጠነው ሜካናይዝድ አርሚ 70 እና በደሬ ካምፕ እየተገነባ ያለው አዲስ ኃይል በፌዴራል መንግስቱ ላይ ጦርነት የሚከፍተው በየትኛው አቅጣጫ ነው የሚለው ነው። በአሁኑ ሰዓት ሁለት ዋና ዋና አቅጣጫዎች በከፍተኛ ሁኔታ እየተነሱ ይገኛሉ። የመጀመሪያው በወልቃይት አቅጣጫ። ይህ እንደተለመደው የመጀመሪያውና ዋነኛው ግምት ሲሆን ህወሓት የወልቃይት ጠገዴን መስመር በኃይል ለመያዝና በቀጥታ ከሱዳን ጋር የሚያገናኘውን ስትራቴጂካዊ ኮሪደር ለመክፈት ድጋሜ በዚሁ አቅጣጫ ከፍተኛ ጦርነት ሊከፍት ይችላል የሚሉ ስጋቶች አሉ። ሁለተኛው ደግሞ በቤንሻንጉል አቅጣጫ ነው። ይህ አዲሱና እጅግ አስገራሚ ወታደራዊ ግምት ሲሆን አርሚ 70 በሱዳን በነበረበት ወቅት በተለይም በአልፋሻጋና በአልፋው አካባቢ ከነበረው ይዞታ መነሻነት እንዲሁም የህዳሴውን ግድብ ስትራቴጂካዊ ቦታዎችን ኢላማ በማድረግ ህወሓት የፌዴራል መንግስቱን ባልተጠበቀ መንገድ ለማጥቃት በቤንሻንጉል ጉሙዝ ክልል አቅጣጫ አዲስ የጦር ግንባር ሊከፍት ይችላል የሚሉ መረጃዎች እየወጡ ይገኛሉ። ይህ ያለምንም የፌዴራል መንግስቱ እውቅና የከበዱ መሳሪያዎችን ይዞ የገባው አርሚ 70 መመለስ በትግራይ እየተካሄደ ያለው የወጣቶች አፈሳና የታቀዱት አዳዲስ የወረራ አቅጣጫዎች የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የሚያፈርሱና ሀገሪቱን ዳግም ወደ ከፋ የሰሜኑ ጦርነት የሚከቱ ናቸው ተብሎም በከፍተኛ ሁኔታ እየተፈራ ነው። ውድ ተከታታዮቻችን ህወሓት እነዚህን ኃይሎች ተጠቅሞ ድጋሜ ጦርነት የሚከፍተው በየትኛው አቅጣጫ ይመስላችኋል? በወልቃይት ወይስ በቤንሻንጉል? በትግራይ ውስጥስ ስላለው የወጣቶች አፈሳ ምን የምታውቁት መረጃ አለ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። የሁለተኛው ዝርዝር መረጃ ስናመራ በትግራይ ምን እየተሰራ ነው? ልክ እንደ ኤርትራ ወደ ትግራይ የተመለሰው የተደራጀውና የሰለጠነው የአርሚ 70 ሜካናይዝድ ኃይል ሳያንስ አሁን ላይ በትግራይ ክልል ውስጥ ያለው የሰው ኃይል እጥረት ክልሉን ልክ እንደ ኤርትራ ወደ አስገዳጅ ወታደራዊ ኢፈሳ ውስጥ ከቷታል። ወጣቶች ከየመንገዱና ከየቤታቸው እየታፈሱ በቀጥታ ወደ ደሬ ካምፕና ወደ ተለያዩ የህወሓት ወታደራዊ ማሰልጠኛዎች በግድ እየተወሰዱ ይገኛሉ። ይህ አፈሳ በትግራይ እናቶችና ህዝብ ዘንድ ከፍተኛ ቁጣና ተቃውሞን ቀስቅሷል።
የትግራይ እናቶች ቁጣ ልጆቻቸውን ለወታደራዊ ካምፕ ላለመስጠት ባሶችን በድንጋይ መቱ። ጉዳዩ እጅግ የከረረው ባለፈው ሳምንት በመቀሌ ከተማ ቀበሌ 05 ውስጥ በተከሰተ ድርጊት ነው። ልጅነታቸውን ሳያሳልፉ የትግራይ እናቶች ልጆቻችን ገና ልጅነታቸውን በአግባቡ ሳይኖሩና ልጅነት ህይወታቸውን ሳይጨርሱ ወደ ጦርነት ካምፕ አይማገዱም በሚል ከፍተኛ ቁጭትና ቁጣ የተሞላበት ተቃውሞ አሰምተዋል። ባሶችን በድንጋይ መጥተዋል። በመቀሌ ከተማ በግዴታ የተጠለፉና የታፈሱ ወጣቶችን ጭኖ ወደ ህወሓት ወታደራዊ ካምፕ ለመውሰድ የመጣውን አውቶቡስ የትግራይ እናቶች ልጆቻቸውን አሳልፈው ላለመስጠት የመጨረሻ አቅማቸውን በመጠቀም በድንጋይ ደብድበዋል። ባሶቹን በድንጋይ በመምታት ልጆቻቸውን ለማስጣል በቁርጠኝነት የተዋጉ ሲሆን ያለን የመጨረሻ አቅም ነው በማለት ቁርጠኝነታቸውንና ለልጆቻቸው ያላቸውን ፍቅር በተግባር አሳይተዋል። ይህ እናቶች ባሶቹን በድንጋይ ሲመቱ የሚያሳየው የቪዲዮ መረጃ በማህበራዊ ሚዲያ ላይ በስፋት መሰራጨቱን ተከትሎ የትግራይ ጊዜያዊ አስተዳደር ህወሓት ከፍተኛ ድንጋጤ ውስጥ ገብቷል። የመቀሌ ከተማ ከንቲባ አቶ ኃይሌ አስፋዊ በሰጡት መግለጫ የሚከተሉትን አስደንጋጭ ነጥቦች ተናግረዋል። በአውቶቡስ ወይም ባስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለንም ብለዋል። ከንቲባው ድርጊቱ የወጣቶች መታፈስ ወይም መታገድ ሳይሆን የትግራይን አጀንዳ ለማደናቀፍ በጸረ ትግል አካላት የተቀናጀ ሴራ ነው በማለት አስተባብለዋል። በዚህ ድርጊት ላይ በተሳተፉ እናቶችና አካላት ላይ ጥብቅ ምርመራ እየተደረገ መሆኑንና ተጠያቂነትን የማረጋገጥ እርምጃ ወይም እስራት እንደሚወሰድባቸው በይፋ አስታውቀዋል። ውድ ተከታታዮቻችን የትግራይ እናቶች ልጆቻቸውን ለወታደራዊ ካምፕ ላለመስጠት ባሶችን በድንጋይ መምታታቸውንና የህወሓትን እርምጃ ወስዳለው የሚል ዛቻ እንዴት ታዩታላችሁ? ይህ የግዳጅ ምልመላስ ሀገሪቱን ወደ የትኛው አቅጣጫ እየወሰዳት ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። የመጨረሻው ዝርዝር መረጃ ስናመራ ኦክታገን ምንድን ነው? ግብጽ እንዴት ገነባቸው? በማህበራዊ ሚዲያዎች ላይ በወጡ ይፋዊ ምስሎች እንደታየው ግብጽ ኦክታጎን የተሰኘውን እጅግ ዘመናዊና ከፍተኛ ቴክኖሎጂ የታጠቀ ስትራቴጂካዊ የጦር ማዘዣ ማዕከል በይፋ መርቃለች። ከአሜሪካው ፔንታገንም ይበልጣል። ይህ ማዕከል የአሜሪካን የጦር ዋና መስሪያ ቤት ፔንታገን ወይም ባለ 5 ማዕዘን ቅርጽን በመውሰድ ነገር ግን በስፋትና በግዝፈት እሱን በሚበልጥ መልኩ 8 ማዕዘን ባላቸው ግዙፍ ህንፃዎች ስብስብ የተገነባ በመሆኑ ኦክታገን ወይም ደግሞ ባለ 8 ማዕዘን ተብሏል። ማዕከሉ የተገነባው ግብጽ በምድረ በዳ ላይ በቢሊዮን የሚቆጠሩ ዶላሮችን አፍሳ እየገነባችው ባለው አዲሱ አስተዳደራዊ ዋና ከተማ ውስጥ ሲሆን ሀገሪቱ ያላትን ወታደራዊ የበላይነት ለዓለም ለማሳየት ያለመ ነው ተብሏል። ይህ ዘመናዊ የጦር ማዕከል ሁሉንም የግብጽ የጦር ክፍሎች በአንድ ጥላ ስር የሚያገናኝ ሲሆን በውስጡ የሚከተሉትን ዋና ዋና ተቋማትም አካቷል። የግብጽ እግረኛ ጦር፣ የአየር ኃይል፣ የባህር ኃይልና የአየር መከላከያ ኃይል ዋና ማዘዣዎች ሁሉንም እዚህ ህንፃ ውስጥ በአንድ ላይ እንዲቀናጅ ተደርጓል። የላቀ የሳይበር እና የስትራቴጂክ መረጃ ማዕከሉ እጅግ ዘመናዊ ሳተላይት መቆጣጠሪያ፣ የሳይበር ደህንነትና የመረጃ መረብ መቆጣጠሪያ ቴክኖሎጂዎች እየተገጠሙለት በመሆኑ መላውን የአፍሪካ ቀንድና የመካከለኛው ምስራቅ ቀጠናን በአንድ ማዕከል ለመሰለልና ለመቆጣጠር ያስችላል። የጦር ስልጠናና የመከላከያ ሚኒስቴር ቢሮዎች፣ እጅግ ግዙፍ የሆኑ ወታደራዊ ሰልፍ ማድረጊያ አደባባዮች፣ ስልታዊ የጦር እቅድ ማውጫ አዳራሾችና የፕሬዝዳንቱ ልዩ የጦር ማዘዣ ክፍሎች ተካተውበታል። ይህ ወታደራዊ ማዕከል ኢትዮጵያን እንዴት ሊያሰጋት ይችላል? የዚህ ግዙፍ የጦር ማዘዣ ማዕከል መመረቅ በተለይ አሁን ባለው የቀጠናው ውጥረት ላይ ለኢትዮጵያ ቀጥተኛና እጅግ ከፍተኛ የሆነ የብሔራዊ ደህንነት ስጋት ይዞ የመጣ ነው ተብሏል። ምክንያቶቹም የሚከተሉት ናቸው። አንደኛ፣ የህዳሴው ግድብ ውጥረትና የተቀናጀ ጥቃት ስጋት። ግብጽ ይህንን ማዕከል የገነባችው ብሔራዊ ደህንነቷን ለመጠበቅ እንደሆነ በይፋ ብታውጅም ዋናው ዓላማዋ ግን ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ሊመጣ ለሚችል ለማንኛውም ወታደራዊ እርምጃ ዝግጁ መሆን ነው። ይህ ማዕከል በአንድ ጊዜ ሁሉንም የጦር ክፍሎች በማስተባበር በኢትዮጵያ ላይ ፈጣንና የተቀናጀ የጦርነት ውሳኔ ለማሳለፍ ምቹ ሁኔታ ይፈጥርላታል። ሁለተኛም ከሱዳንና ሶማሊያ ወታደራዊ እንቅስቃሴዎች ጋር መያያዙ። ግብጽ ከቅርብ ጊዜ ወዲህ ከኢትዮጵያ ጎረቤቶች ማለትም ከሱዳንና ከሶማሊያ ጋር የጦር ስምምነቶችን እያደረገች ባለችበት በአሁኑ ወቅት ይህንን ማዕከል በመጠቀም በኢትዮጵያ ድንበር ዙሪያ ያሉትን የራሷንና የቅንጅት ኃይሎቿን እንቅስቃሴ በቀጥታ ለመምራት ትጠቀምበታለች ተብሎ ይፈራል። ሶስተኛም የመረጃ የበላይነት። በማዕከሉ ውስጥ የተገነቡት የላቁ የቴክኖሎጂ መሰረተ ልማቶች የኢትዮጵያን ወታደራዊ መረጃዎች በቀላሉ ለመጥለፍና ለመሰለል እድል የሚሰጡ በመሆናቸው ኢትዮጵያ በቀጠናው ላይ ያላትን የደህንነት ሚዛን አደጋ ላይ ይጥለዋል። ውድ ተከታታዮቻችን ግብጽ ከአሜሪካው ፔንታገን የሚበልጠው ኦክታገን የተሰኘውን የጦር ማዘዣ ማዕከል መገንባቷና መመረቋ በኢትዮጵያ ብሔራዊ ደህንነት ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ኢትዮጵያ ለዚህ አይነቱ ወታደራዊ ስልተ ቀመር ምን አይነት ዝግጅት ማድረግ ይኖርባታል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ መረጃው ለሁሉም እንዲደርስ ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና እውነተኛ መረጃዎችን በፍጥነት ያገኙ። እናመሰግናለን።